ለምንድነው የምጋፈጠው? ለምንድነው ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በአየርላንድ መሬት ላይ ቆማ ብልጽግና ከኔ ወሰደ እንጂ እኔ ከመንግስት የወሰድኩት የለም። የበረከት ገበሬዋ የአየርላንድ መግባት ዜና በብዙዎች ዘንድ አግራሞትን ፈጥሯል። ግለሰቧ በተደራረቡ ከባድ ወንጀሎች የምትፈለግ ብትሆንም ከአውሮፓውና ባስተላለፈችው የቪዲዮ መልእክት ግን እንቅስቃሴዋን እንደማታቆም በጽናት ገልጻለች። በረከት ገበሬዋ አየርላንድ መግባቷን በይፋ አስታውቃለች። በኢንተርፖል መውሰድ ይናፍቃችኋል በማለት አየርላንድ ነው ያለሁት፣ አታስቡ። እኔን ስራ ለማቆም የምታስቡ ሰዎች ለምኞታችሁ መቼም አይሳካላቸውም ብላለች። በፌዴራል ፖሊስ በከባድ ወንጀል የምትፈለገውና አድራሻዋን አጥፍታ የነበረችው ታዋቂዋ ባለሀብት በረከት ገበሬዋ በረከት ወርቁ ሀገሬን ትቼ የትም አልሄድም ስትል የነበረውን ቃል አጥፋ የኢትዮጵያን ድንበር በሚስጥር ጥላ በመውጣት በአሁኑ ወቅት በአውሮፓዊቷ ሀገር አየርላንድ መገኘቷን በቲክቶክ ገጿ በቀጥታ ስርጭት በይፋ አረጋግጣለች። መንግስት በዓለም አቀፉ የፖሊስ ተቋም ኢንተርፖል በቁጥጥር ስር ለማዋል ስለሚደረገው ጥረት ስትናገርም እኔን በኢንተርፖል መውሰድ ይናፍቃቸዋል፣ ሀገሩ እኮ አየርላንድ ነው በማለት በአየርላንድ ሕግ በቀላሉ ተላልፋ እንደማትሰጥ በምጸትና በድፍረት ተናግራለች። ለመሆኑ በረከት ገበሬዋ ከሀገር ውስጥ የነበረባትን ከፍተኛ የሕግ ክትትልና ውዝግብ አምልጣ እንዴት አየርላንድ ልትገባ ቻለች? እዚያ ሆነ ያስተላለፈችው ያልተጠበቀ መልእክትስ ምን ያሳያል? ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬ የሁላችንንም ትኩረት የሳበውን የዲያስፖራውንና የሀገር ውስጥ ማህበራዊ ሚዲያን ያነጋገረውን የበረከት ገበሬዋን ድንገተኛ የአየርላንድ ጉዞና በስተጀርባ ያሉ ጉዳዮችን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ የቻናላችን ቤተሰቦች ቪዲዮውን ማየት ከመጀመራችሁ በፊት ላይክ ማድረጋችሁን አይዘንጉ። የበረከት ገበሬዋ የአየርላንድ መግባት ዜና በብዙዎች ዘንድ አግራሞትን ፈጥሯል። ግለሰቧ በተደራረቡ ከባድ ወንጀሎች የምትፈለግ ብትሆንም ከአውሮፓውና ባስተላለፈችው የቪዲዮ መልእክት ግን እንቅስቃሴዋን እንደማታቆም በጽናት ገልጻለች። የትም ቦታ ሆና የጀመረችውን ስራ ወደ ኋላ ሳትል እንደምትቀጥልበት ያረጋገጠች ሲሆን ይህም አቋሟ ክሷንና የወንጀል ጥርጣሬውን ለሚያውቁ በርካታ ተከታዮቿ እጅግ ግራ አጋቢ ሆኗል። ስለሚሰነዘርባት የወንጀል ጥርጣሬና ክስም ስታብራራ ሰዎች ተጠርጣሪ ቢሉኝም እግዚአብሔር ግን አልጠረጠረኝም፣ ዛሬም ያምንብኛል ስትል ሙሉ በሙሉ ንጽህናዋን ለመግለጽ ሞክራለች። ይሁን እንጂ ግለሰቧ ሀገር ጥላ መውጣቷን ተከትሎ መንግስት በበኩሉም በዓለም አቀፍ ደረጃ በቁጥጥር ስር ለመዋል ስለሚወስደው ቀጣይ ሕጋዊ እርምጃ እስካሁን የሰጠው ይፋዊ መግለጫ የለም። ለመሆኑ በረከት ገበሬዋን ሀገሬ ካለችበት ምድር አምልጣ አየርላንድ እንድትገባ ያስገደዳት ምክንያት ምንድን ነው? ዋናው መነሻ በቅርቡ ከመንግስት አካላት በኩል የወጣው ከፍተኛ የነዳጅ ምዝበራና ህገወጥ ዝውውር ወንጀል ማስታወቂያ ነው። የኢትዮጵያ ነዳጅና ኤነርጂ ባለስልጣንና የነዳጅ አቅራቢ ድርጅት ከፍተኛ ባለስልጣናትን ጨምሮ በረከት ገበሬዋ በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነ ከባድ የሙስና ወንጀል ክስ ተመስርቶባታል። የፌዴራል ከፍተኛ ፍርድ ቤት ማየት በጀመረው የአቃቢ ህግ ክስ ላይ እንደተመለከተው ባለስልጣናቱ ከመመሪያ ውጪ ከተከሳሽ ወይዘሮ በረከት ጋር በመመሳጠር ከ466,000 ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርገዋል። በተጨማሪም በጋምቤላ ክልል ዲማ ከተማ በወጣው የንግድ ፍቃድ ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ በመውሰድ ምንም አይነት ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛውን ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገወጥ መንገድ መሸጧ በክሱ ተገልጿል። መንግስት 8 ሚሊዮን ብር አሳጥተሽኛል በሚል ክስ ይህ ሲፋፋም ነበረ አድራሻዋን አጥፍታ ከአየርላንድ ብቅ ያለችው። ይህንን ተከትሎ በረከት ከአየርላንድ ሆና የምትሰጠው ምላሽ ግን ጠንከር ያለ ነው። እኔን አስረውኝ በእኔ ስም ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው ትላለች። ለእርሻ ስራ የተፈቀደ ነዳጅ በሀገሪቱ ላይ እጥረት አስከተለ መባሉ መሰረተ ቢስ እንደሆነና እሷ በታሰረችበት ወቅት ሌሎች ግለሰቦች በእሷ ስም የፈጸሙት ድርጊት እንደሆነ ትከራከራለች። ከዚህ ቀደም በማጭበርበር ወንጀል ተጠርጥራ ለ2 ወራት በእስር ላይ በነበረችበት ወቅት ጤናዋ በከፍተኛ ሁኔታ መጎዳቱን የቅርብ ምንጮች ይናገራሉ።
ይናገራሉ። በፖሊስ ሆስፒታል በነበረችበት ወቅት በቂ ሕክምና ባለማግኘቷ ከደም መርጋት ጋር በተያያዘ ሕይወቷ ለአደጋ ተጋልጦ እንደነበርና በጦር ኃይሎች ሪፈራል ሆስፒታል ልዩ ክትትል ስታደርግ መቆየቷም ይታወሳል። ፍርድ ቤት 14 ጊዜ ቀርባ ዳኞች 7 ጊዜ እንድትፈታ ቢወስኑም ሳይፈጸም መቅረቱ ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ በሚል በምሬት እንድትናገርና አየርላንድን የመጨረሻ መዳረሻዋ እንድታደርግ ሳይገፋፋት አልቀረም። የበረከት አየርላንድ መግባት ብዙዎችን ያስደነገጠበት ሌላው ምክንያት ደግሞ በሀገር ውስጥ ጥላቸው ሄደችው በርካታ ተበዳዮች መኖራቸው ነው። ከመንግስት ምንጮች የወጡ መረጃዎች እንደሚጠቁሙት በረከት ከመንግስት ባለስልጣናት ጋር ያላትን ቅርበት እንደ ማስፈራሪያና ማሳመኛ በመጠቀም በድርጅቷ ስም ከመቶዎችና ከሺዎች የሚቆጠሩ ሰዎችን በተለይም ሴቶችን በሚሊዮኖች የሚቆጠር ብር ሰብስባለች ተብላለች። እንደ አቶ ሬድዋን ሁሴንና ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ያሉ ከፍተኛ ባለስልጣናትን ስም በመጥራት ሰዎችን ታሳምን እንደነበር እንዲሁም በኦሮሚያና በአፋር ክልሎች በኢንቨስትመንት ስም የወሰደቻቸውን መሬቶች በማይታወቁ ውሎች ስታስተላልፍ እንደነበር ይገለጻል። እነዚህ ሁሉ ወንጀሎች ባሉበት ሁኔታ ነው አየርላንድ ገብታ በቲክቶክ ቀጥታ ስርጭት ድምጿን ያሰማቸው። ነገሩን የበለጠ አስገራሚ የሚያደርገው በረከት ገበሬዋ መጀመሪያውኑ ከአየርላንድ መጣ በኢትዮጵያ ደቡብ ጫካዎች ውስጥ በእርሻ ስራ ስትሰማራ ያሳየችው ታታሪነትና የነበራት በጎ ገጽታ ነው። 3 ትምህርት ቤቶችን ገንብታ ህፃናትን ማስተማሯን፣ እናቶችና ህፃናት በነፃ የሚታከሙበት ክሊኒክ ማስረከቧን፣ በ55 ሚሊዮን ብር የምገባ ማዕከል መገንባቷንና በቦረና ድርቅ ወቅት ያደረገችውን ድጋፍ ብዙዎች ያነሳሉ። የጠቅላይ ሚኒስትሩን የመደመር ትውልድ መጽሐፍ እንኳን በ50 ሺህ ዩሮ በመግዛት ለበጎ አድራጎት መዋሉን መደገፏ ከመንግስት ጋር ያላትን ቁርኝት ያሳይ ነበር። ያኔ ከኔ ዕድሜ ቀንሶ ለሳቸው ይስጥልኝ ስትል የነበረችው በረከት ዛሬ ግን በአየርላንድ መሬት ላይ ቆማ ብልጽግና ከኔ ወሰደ እንጂ እኔ ከመንግስት የወሰድኩት የለም፣ ተበዳይ ዝም ካለ ተከሳሽ ይሆናል ስትል ተደምጣለች። የበረከት ገበሬዋ ታሪክ በአሁኑ ወቅት በአየርላንድ መገኘቷን ይፋ ማድረጓ ትልቅ መነጋገሪያ ሆኖ ቀጥሏል። በአንድ በኩል ለሀገር የደማች ትምህርት ቤትና ክሊኒክ የገነባች በኋላ ግን በግፍ ተገፍቼ ተሰደድኩ የምትል ባለ ሀብት ስትል፣ በሌላ በኩል ደግሞ የመንግስት ባለስልጣናትን ስም በመጠቀም በሚሊዮኖች የሚቆጠር የዜጎችን ገንዘብ ያለ አግባብ ሰብስባና በነዳጅ ኮንትሮባንድ ተሰማርታ ወደ አየርላንድ ያመለጠች ተጠርጣሪ ተደርጋ ትታያለች። እውነቱ ምንም ይሆን ምን በረከት በአሁኑ ወቅት ከአውሮፓ ሆና መንግስትንና የፍትህ ስርዓቱን በምጸት እየተናገረች ትገኛለች። ውድ የቻናላችን ቤተሰቦች በረከት ገበሬዋ አየርላንድ መግባቷንና የሰጠችውን ሐሳብ እንዴት አያችሁት? መንግስት በኢንተርፖል በቁጥጥር ስር የመዋል ሙከራ ያደርግ ይሆን? ሐሳብ አስተያየቶቻችሁን በኮሜንት አካፍሉን። ለዛሬ የነበረን መረጃ ይህንን ይመስል ነበር። ስላደመጣችሁን ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር ማድረጋችሁን አይርሱ። ቻናላችንን ሰብስክራይብ በማድረግም ቤተሰብ ይሆኑን። ቸር ይግጠመን።